ከምትደዋወሉ ወይ ማውራት የምትፈልገው ነገር ካለ አውራት። እኔ እኮ አይደለም ሰውነች ሄርሜን እንደዋወል አልካት እኮ አብራም እንደዋወል እኮ ፈቀደችላል። እሺ ቤተሰብዬ እንዴት ከረማችሁ? ደህና ናችሁልኝ? ሰላማችሁ በያላችሁበት የዓለም ዳርቻ ይብዛልኝ። እኔ ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። ውድ ኢትዮጵያውያን ኤርትራውያን ወገኖቼ ሰላማችሁ ይብዛልኝ። በራስ ላይ ሲደርስ ነው እያንዳንዷ ነገር ማለት ነው የምትሰማን፣ የምትቆረቁረን፣ የምታመን። አንዳንዶቻችን ደግሞ ሳይታወቀን ማለት ነው እኛው በሰው ላይ ያደረግነውን ነገር መልሰን እኛ ላይ ሲያደርጉ እነዛ ሰዎች ላይ ያደረግነው ነገር ምን ያክል ቁስል እንደሆነ የሚገባን ራሳችን እየተናገርነው ነው ማለት ነው። ሄርሜላ የደረሰባት ዛሬ ይሄ ነው ብዬ ነው የማስበው። ሩታ ላይ ስታደርስ የነበረውን በደል በደቂቃ ውስጥ ማለት ነው የባሴ ጓደኛ መታ አሳይታታለች። ልክ እኛ ለምን እንዲህ ታረጊያለሽ፣ ለምን አብርሃም ትተሻሻለሽ፣ ለምን ትስሚዋለሽ፣ ለምን አንገቱ ስር፣ ለምን ምኑ ስር ስንላል ነበር። ምንም ሳያገባል ማለት ነው በርቀት ስለምናያቸው። አስቡት ሩታ ደግሞ በዛ ቦታ ብትሆን ቤተሰብዬ ማለት ነው። እና እንግዲህ ሌላው ደግሞ የደነቀኝ ነገር ምን መሰላችሁ? አብርሃም ማለት ነው ምን ያክል ሩታ በሚዲያው ላይ በጣም መወደድ፣ በጣም መደነቅ፣ መፈለግ እንዳላት አምኖበታል 100%። ይህም ማረጋገጫ ምንድነው ብትሉኝ ታምብኔሉ ላይ የሩታን ባክግራውንዱ ላይ ለጥፎ ነው የመጣው። እዛ ቪዲዮ ላይ ሩታ የለችም። እዛ ቪዲዮ ላይ ያለችው የባሴ ጓደኛ ሄርሜላ እና አብርሽ ናቸው። ምን ሊሰራ የሩታን ፎቶ ለጠፈ? እስቲ ኦዲየንሶች ንገሩኝ ማለት ነው። አያችሁ ከወደዳችሁ ከነምናምኑ የሚባል ነገር አለ አይደለ? የሱ ጥቅሙን ይፈልጋል። ነገር ግን ማለት ነው ሩታን የሚያስቀይም የሚያሳዝን ነገር እያደረገ በዚህ ጎን ደግሞ የሱ እይታ የሱ ተመልካችን ኦዲየንስን ማጣት ወይም ደግሞ ሩታ ልክ እንደሚታይላት ሩታ እንደምትፈልገው አይነት ከሩታ ውጪ ከሷ ፎቶ ውጪ ሊመጣ እንደማይችል ስለሚያውቅ ፎቶ አለጥፎን የመጣውና ገና ነው ሳየው በሳቅ የሞትኩት። ልጅቷ በርቀት ላይ ማንነቷ አይታይም። ሩታ ናት እንዳትሉ ድሮ ቀጭን የነበረች ማንነቷ ነው የሚመስለው እና በጣም አወዛግቦ ነው ተምኔል የሰራው። አንደኛ ልጅቷ አለባበሷ ሩታ ያላትን አይነት ሹራብ አይነት አለባበስ ለብሳ ነው ፎቶ ላይ የውጭ ባክግራውንዱ ላይ ተምኔሉ ላይ ተለጥፎ ያየ ነው ማለት ነው። በርቀት ደግሞ የሩታን ፎቶ አድርጓል። አያችሁ አካሄዱን። ከዛ ሰው በግርምት እንዴ ሩታ ምናምን ሩታ ነች እንዴቺ ብሎ ተጠራጥሮ እንዲገባ ነው ያደረገው። አብርሃም ግን ሴቶች ይሻላሉ። በጣም አደገኛ ስልታዊ አካሄድ ነው ሄደው። የምሬን ነው የምላችሁ። ነብራዬን በል አብርሽዬ ባይዘው ማለት ነው ነብራዬን በል እንጂ አራካሄድ ትችልበታለህ። አደገኛ አውጠንጣኝ ሆነካል። እንዴት አድርገ መሸረብ እንደምትችል ተወዳዳሪ አተካል አብርሽ በእውነት ማለት ነው። እኔ ግን ደረስኩብ እና ሩታ በቀደም ለታ ቪዲዮ ለቃ ነበር። አይታችሁ ከሆነ ከ300,000 በላይ እይታን ያገኘችው ብቻዋን ከቤተሰቧ ከእህቷና ከእናቷ ጋር ብቻ ሆና። አብርሃም የለ ፎቶ ወላ ቅብርጥሱ የለ። አያችሁ አይደለ? መወደድ ሲኖራችሁ በዚህ ልክ ነው። አሁን ላይ ግን አብርሃም በራሱም ይሁን ከሄርሜላም ጋር ቢመጣ ሩታ በሚታይላት ልክ ሊታይለት አይችልም። አይተናል። ይኸው ቪዲዮቹን ገብታችሁ ማየት ትችላላችሁ። እና ለዚህም ነው የሩታን ፎቶ የለጠፈው። የሩታን ፎቶ ካለጠፈ እይታ የለም። ስለዚህ አብርሽ እኛ ወደን አይደለም ተው። ሩታን ብታጣ ብዙ ነገር ትከስራለህ ስንል የነበረው ጭፈራህን ወደህ በዚህ ጋር ደግሞ ሚስትህን እንደ መጠቀሚያ ፈልገህ አይሆንም። ይጋጫል። በጣም የሚጋጭ ነገር ስላለው ማለት ነው። ሌላው ደግሞ ቤተሰብ ሄርሜላ ቆይ ለአብርሃም ምንም ነገር ከሌላት እንደ እህቱ የምታየው ከሆነ እቺ አድናቂ ነኝ ብላ ሆን ብላ ፕራንክ ልታረጋቸው የመጣችኋን ሴት ስታያት አብርሽ ስትነካካ በዚህ ልክ ምን አንጨረጨራት? ልክ እኮ ሩታ የሆነችው ሩታስ ሚስት ስለሆነች ነው። ግድ ነው መቼስ ባላችሁ አጠገባችሁ ማንም ሴት መታ ስታሻሸው ዝም ብላ የምታይ ሴት የለችም። እንዲያውም ሩታ በጣም አክብራቸው ስርዓት ያዢ ብላ ማስጠንቀቂያ እየሰጠች ነበረ።
ሄርሜላን ግን አያችኋት? አስባችሁታል? እዚህ ጋር ሩታ ብትኖር ኖሮ እንደዚህ ድንገት መታ እንደዚህ አይነት አክት ለአብርሽ ብታሳይ ሄርሜላ ምንድን ነው የምትሆነው? ታንቃ ነበር የምትሞተው። ይሄ ነው በቃ ይኸውላችሁ፣ እኛ ልዋጥ ያለን ነገር ይሄ ነው። አብርሃምና ሄርሜላ ወንጀል ሰርተዋል። ያ ምንድን ነው? በትዳር ላይ በሩታ ላይ አብርሃምም ሌላ ነገር አድርጓል፣ ቺት አድርጎባታል እያልን ያለ ነው። ሀቅ ይሄ ነው። ሄርሜላ በዚህ ሰዓት ምኑን ባትሆን ኖሮ ለምን ይሄን ያክል መበሳጨት፣ ይሄን ያህል መቀጣጠል፣ መንደድ አስፈልጋት? አትንኪው አለቻት እኮ ጭራሽ እንዳትነኪው፣ በቃ አትንኪው አለቻት። ጭራሽ ልትስሚው አለቻት። ስልክ ሲለዋወጡም በቃ ፌንት ልትሰራ ትንሽ ነበር ይቀራት። ስለዚህ እኛ የተናገርነው ነገር ወጣም ወረደም ትክክል ነው። ይሄ ነው በቃ። ምኑ ናት ትላላችሁ እዚህ ጋር? ወይ እነሱ እኮ ወንድምና እናት ናቸው እንደ ኖርማል ነው የሚሰሩት ምናምን ትላላችሁ። አንዳንዶች ደግሞ ሩታ ማነች ሄርሜላ አብርሽ ያክስት ልጅ ነች ትላላችሁ። እንዲያረሽ የሚቆንጠጠን ትንሽ የፈለገ ዘመዴ ስጋ ዘመዴ በዚህ ልክ ላይ እንደዚህ የሆነን ቪዲዮ እንድሰራ አልፈቅድለትም። ሄሊናም የሚባል ነገር አለ፣ ባህል የሚባል ነገር አለ። ከዚህ ውጭ የሆነ ሰው ምን ሜቢ ሊያደርግ ይችላል። ጤነኛ ያልሆነ ሰው ነው ሊያደርግ የሚችለው እንጂ ከዘመዴ ጋር ነው በዚህ ልክ እየተሻሸው በዚህ ልክ እንደዚህ ሆኜ ቪዲዮ ሰራለሁ እንዴ? አንዳንዶች ደግሞ ዶሮን ሲያታልሏት በመጫኛ ጣሏት የሚል ተረት አለና ምን ሆናችኋል? ይሄን ያክል እኮ ሞኝ አይደለንም እኛ፣ ሁሉንም ነገር ጠንቅቀን እናውቃለንና ሄርሜላ ዛሬ ያው አንቺ ሩታ ላይ ስታደርግ የነበረውን ነገር ነው ዛሬ እቺ የባሴ ጓደኛ መታ አብርሽ ላይ ያደረገችው። ይሄ ማለት እንዴት አንቺ እንደ ሴት ሊሰማሽ አልቻለም? ሩታን እንዴት ያማታል ይሰማታል? አንቺ ቅምጥ ሆነሽ ነው፣ ሩታ ሚስት ሆና ነው። እንዴት አልተሰማሽም ጭንቅላትሽን? መቼስ ከዚህ ከመዝረክረክ ህይወት ካልወጣሽ በስተቀር እኛ አንድም ቀን ስላንቺ ጥሩ ነገር ልንናገር አንችልም። እና በጣም ያሳፍራል። ይኸውልሽ ድርጊትሽ ይሄ ነው። አንቺ ያረግሽውን ነው እቺ ሴት መታ አድርጋ ያሳየችሽ። እና እሱ ራሱ መሀል ቤት ማለት ነው ልክ ቁልጮ ይመስል ቁልጭ እያለ ነበር። ወይ አይናገር ወይ አይጋገር። እየመዘንክ ነው። እቺ ልጅ ምንድነው ሀሳቧ ምናምን እያልክ እየመዘንካት ነው። ብዙም አትመዝኑ ሽማ፣ ብዙም አይመዘንም አብርሽ። ምክንያቱም ለምንም ስለማይሆን ማለት ነው። እዛ ጋር የሚያዛልቅህን ምርጥዬ የሚያምር የሻሸበረቀ ትዳርህን ጥለህ ወጥተህ እዚህ ጋር ዛሬ አብርሃም የምትጽናነጋ ማታቀን ሴት ጋራ በዚህ ልክ እንደዚህ አይነት ነገር መስራትህ ያሳፍራል በመሰረቱ ማለት ነው። ሲቀጥል ደግሞ አይሄድም እንጂ አይመጣውም። አብርሃም ሚስቱን ሳይፈታ ትዳሩን ሳይፈታ እዚህ ጋር ሄርሜላ የተባለ ሴት ጋር በግልጽ ሌላ ነገር እንዳላቸው እያሳዩን ሲመጡ እንዴት ነው የኛ ሃይምሮ ይሄን ነገር ሊቀበል የሚችለው? ስለዚህ ዛሬ ሄርሜላ ያሳየችው ምንድነው? አንተና እሷ መሀል የሆነ ነገር አለ። ያው የተለመደውን ብለነው የጨረስነውን ጉዳይ ማከላችሁ አለ። ስለዚህም ነው እንደዚህ ቁርቁር ብላ እሳት የሆነችው እንጂ ኧረ ተይ በእናትሽ ምን ሆነሽ ነው ምናምን ብላ ቀለል አድርጋ እንዲያውም እኔ በሆነ እየሳኩ ነው እንዴ ይሄ ነገሮችን በቃ ኖርማሊ ከልጅቷ ጋር እንትን ልል የምችለው እንጂ እንዴ ተናድጄ ልምታት እስከ ማለት እንዴ መጠፈጥፋታለሁ ከፈለኩ አለች እኮ። ይሄን ያክል ነው እኛ አንቺን እንዲህ መጠፍጠፍ ያማረን ማለት ነው። ያን ሄርሜላ በሰው ቁስል እንጨት ስደድ የሚባለው ይሄ ነው። አየሽ በራስሽ ላይ ሲደርስ ወይም ደግሞ አሁን ይሄ ላንቺ በራስሽ ላይ ደርሶ ተብሎ የሚወራልሽም አይደለሽም። ሲጀመር አንቺ አብርሃም ህይወት ውስጥ የመጣሽው በብልግና አካሄድ ነው። በቃ መቼስ በአማረ ሁኔታ እንዳንል ሚስቱ ላይ ነው የመጣሽበት። ከሚስቱ ጋር ሆኖ ነው አንቺ ማዕከላቸው ገብተሽ አንዴ ስትስሚው አንዴ አስፓልት ለአስፓልት ሚኒስከርት አድርገሽ ለወለ ስትንጠለጠይ ነበር። ያየነው ቪዲዮ እንደዛ ነው። ስለዚህ ማለት ነው አንቺ በማይገባሽ ህይወት ውስጥ ገብተሽ ይሄ ሩታና አብርሽን ስለማለያየትሽ የሚዲያው ላይ ያለ የአደባባይ ሚስጥር ነው። አሁን ላይ ግን ሁለታችሁ ምን ማላችሁ ያለውን ነገር እኛን ለማወዛገብ ይሁን አላውቅም፣ ብቻ የምትሄዱበት መንገድ ምን ለመፍጠር እንደሆነ አይገባኝም። ግን ምን ያህል በሰው ህመም በሰው ቁስል የምናሹፍ አንዳንድ ሰዎች እንዳለን በዚህ ቪዲዮ መረዳት ትችላላችሁ። እና ሄርሜላ ሲጀመር በአብርሃም ላይ እንደሚያንጨረጭርሽ ነገር ወይ ሚስቱ ካልሆነሽ ወይ ሌላ ነገር ኖርሽ ካልሆነ በስተቀር ምንም እንደሚያረግሽ ነገር የለም።
ስለዚህ ሄርሜላ ምንም አላረገችም፣ ትዳሬንም አላፋታችኝም፣ ሄርሜላ ምንም የለባትም እያልክ አንተም እየመጣ አትሰግጥ። በቃ አለቀ። ከአይን በላይ ታማኒነት ነገር ያለው የለማ። ስላየን እናምናለን፣ ስለሰማን እናምናለን። እናም ብቻ ባይዘው የባሲ ጓደኛ እንኳንም ትንሽ ቅጥልጥል ረር አረግሽልን። አዎ እስቲ ትቅመሰው ማለት ነው። ቢያንስ እንደው ደረጃዋ ቦታ ሆኖ መጥኗት እዛ ቦታ ላይ ሆና እስቲ ቴው ባንልም ማለት ነው። ምንም ኮምፔር ልናረጋት አንችልም ከሩታ ጋር ሲጀመር ሄርሜላን እንዴ ያቺ የተከበረች ባለትዳር ሴት፣ እቺ ደግሞ በመሀል የገባች አንዲት ቅምጥ ሴት። ስማብ አብርሃም ግን ወይኔ ህይወት ተመችቶ ግን የምሬ ነው። ግን አይደብርም? እኛ እኮ ለዚህ ሴት የምንሰጣት ስያሜ ስላጣን ነው በዚህ ልክ የምንጠራት ማለት ነው። እና የሚያስጠላ የሚደብር ነገር በራስክ እንጃ በራስክ እንዲቅልል ብሎክ በእንዲህ አይነት ሁኔታ ሚዲያ ላይ በተለያየ መንገድ መምጣት እየገረመኝ ነው። ትላንትና የአባትህን ገበና እስቲል ሌላው ይቅር የአባትህንም ገበና ነው ያወጣከው። አንተ ምንም ሳይመስል በዘፈቀደ ይሆናል ያንን ነገር የሰራከው። ግን ልክ ፋዘርክ በአንተ ትዳር መፍረስ እንደተበሳጩ እንዳዘኑብህ አድርገህ መጨረሻ ላይ ግን ምንድን ነው ያልከው? ፕራንክ አልከንኛል። ስለዚህ ጋሽዬ ውሸት ነው እንደዛ እያሉ ያሉት ማለት ነው። በጣም የሚገራርም ነገር ነው ብቻ የሚታየው። ለማንኛውም ግን አንተ ከራስህም ተጣልተክ እኔ እንደምደርስ አላውቅም። ከራስ ጋር ሰላም ትመስላለህ እንጂ መጀመሪያ ከራስ የተጣላው አንተ ነህ። ሲቀጥል ደግሞ ሄርሜላ የሆነ ሰዓት ላይ በጣም አስቀይማት እንደምትለያዩ ነው የአእምሮ የሚያስበው ማለት ነው። ኤኒዌይስ ግን አንተ በፈለክ ሰዓት አርፍደክ ሩታን የምታገኛት በፈለክ ሰዓት ደግሞ ፈጥነክ ሩታን የምታመጣት ሴት አይደለችም። ይህንን አስረግጠን ልንነግረን እንወዳለን። ሩታ መልካም ክብር ያላት ሴት፣ ትዳር በጥሩ ሁኔታ መምራት የምትፈልግ ባሏ ከሌላ ሴት ጋር ያለውን ኮሚኒኬት እንዲኖረው ማትፈልግ ምርጥዬ ሴት ነበረች፣ ምርጥዬ ሚስት ነበረች። ግን አንተ ደግሞ የምትፈልገው በብዙ ሴቶች መታጀብ እስቲ ምን ያክል ውደሳ ሙገሳ እንደሚፈልግ ማለት ነው። አብርሃም ግን በልጅነትህ የሆነ ነገር ተብለክ አድርገካል። አእምሮክን የነካክ ነገር አለ፣ ወይም በራስ ኮንፊደንስ የለክም። ብዙ ጊዜ ሰው እንዲያሞግስ ትፈልጋለህ። የሆነ ያጣከውን ነገር መተኪያ ነው የሚመስለው። እኔ እንደዛ ነው የማስበው። ቤተሰብ ለምን አንድ ሰው በራሱ ኮንፊደንስ ካለው እንዴት ይሄ ሁላ ሴት እየመጣ እሱ እንዳፈቀረ እንዳበደ ተደርጎ ቪዲዮ ይሰራል? የማይመስል ነገር እኮ ነው ቤተሰብ። በታምር ለአብርሃም እንደዚህ አብጄለት ከንፌለት የሚያስብል ምንም አንዳች ነገር የለም። ገባችሁ አይደለ? ግን እሱን ሆን ተብሎ ስኬሉን ለመስቀል ተፈልጎ ነው እንጂ እግዚአብሔርን በዚህ ልክ የሚያደርግ ምንም አንዳች ነገር የለውም አብርሃም። ለሩታም አልታበደ እንኳን ለአብርሃም። ለማንኛውም ክፉ አታናግሩልኛል። ወይዘሮ ሄርሜላ የሚሏት ሴት ደግሞ ማለት ነው ዛሬ ሕፃን ልጅ ነኝ ምቾት ነው እንደዚህ ሰውነቴን ያደለበውም ስትል ነበረ። ውይ ጡጦ እንውስጥሽ ሚጣዬ የኔ ሙጥሙጥዬ ሕፃን የነበርሽ ጊዜ ወጣትነት እድሜሽ ላይማ ያለው ቪዲዮሽ ሚዲያ ላይ እኮ አለ። አሁን እኮ ሌላኛው ሴንቸሪ ላይ ያለው ማንነትሽ ነው ይሄ ማለት ነው። እና አታድጊም አንቺ እድሜሽ አይጨምርም። ሁሉ ጊዜ አንዳንድ ሴቶች ከ20 ቤት መውጣት የማትፈልጉ ህሊናችሁ ውስጥ ነው ያ ቁጥር ያለው እንጂ ተግባር ያለው ህይወታችሁ የእናንተ ጋር ያለው የእድሜ እርከን ሰማይና ምድር ነው። ምን አስዋሽ ይናል ምን አስጨነቀ? በቃ አብዛኛው ትዬ ሄርሜላ ስለምንላት እኔ ትዬ ነው የምትመስኝ፣ ይቅርታ አድርግልኝና ማለት ነው። ምን አለበት ክብር ነው። አንቺ በዚህ እድሜሽ ትዬ ሄርሜላ መባልሽ ወይዘሮ ሄርሜላ መባልሽ እኮ ምንም አንቺ የሚጎዳሽ ነገር አይደለም፣ ክብር ነው። ሁሌ በስጋ መሸፈን፣ ሁሌ በስጋ ራስን መደለል። አንዳንድ ሰዎችን ደግሞ ቀጭን ስለሆኑ እድሜያቸውን ውጣው ነው እድሜያቸውን ጨርሰው ነው ይባላል። ስጋ ሲይዝ ደግሞ እሱ እኮ ልጅ ነው የሚባልም ዘይቤ አለ። በጣም ድሎት ነው እንዴ እንደዚህ ያደረገሽ? ሂጂ በጣም ነው ያስታውቃል። በደንብ ነው የሚያስታውቀው። ለዛ እኮ ነው እኛ እትዬ ሄርሜላ እያልንሽ ያለ ነው። ለማንኛውም ማለት ነው ራሳችሁን ነው አታሉ። ቺቺን እንኳን ተያት ማለት ነው። ሄርሜላ አትጨናነቂ። እንደ እድሜያቸው 20 21 22 23 እንደሆኑ ህፃናቶች ማለት ነው። ብዙም እንደዚህ ስኬልሽን ማለት ነው በጣም ለማውረድ አትሞክሪ። ከፍ ሲባል ነው ደስ የሚለው። ከፍታ እኮ ደስ ይላል አይደለም እንደ ቤተሰብዬ። ለማንኛውም እድሜያችሁ ምናችሁ ቀርቶ ቁም ነገረኛ በሆናችሁ ጥሩ ነበረ።
የምትሰሩት ነገር ሁሉ የህፃን ልጅ የምትሰሩት ነገር ሁሉ የወንድ ሴት የማይደስ የማይል ነገር ቺት ማድረግ መጓተት መሳሳም ምናምን ምን አይነት ቀሽም የሆነ ቪዲዮ ነው የምትለቁልን? ለማንኛውም ዛሬ እራሷን በደንብ የምታይበት ቪዲዮ ይመስለኛል። ሜቢ ተመካክረውም ይሆናል ይሄን ነገር የሰሩት። ለማንኛውም ቤተሰብዬ እኔ ከምንም በላይ የገረመኝ የሩታ ታምብኔል ሆና መምጣቷ። ይሄን ያህል ሩታ እንደዚህ ነች ታንበረክካለች። ጀግና ሩትዬ ማለት ነው። ያለሷ አይደምቅማ። እኛ እንኳን ያምርብናል የሷን ፎቶ እየለጠፍን ብንመጣ አድናቂ ወዳጆቿ ማለት ነው። ምክንያቱም ሩታ አንደኛ ነገር እኛ የሷ ምንድነው የሚባለው እንባ ጠባቂ ነው የሚባለው። አዎ እኛ የሷ ሁሉን ነገር ከቨር የምናደርግላት። ምክንያቱም እቺ ሴት የተበደለች የተገፋች ሴት ስለሆነች መልካም ስለሆነች ለዛ ነው የቆምነው አጠገቡ። እኛ በዚህ ልክ እየነገርን ነው እንጂ ለአብርሃም እሷ ላይ ጥላቻ እንዳለው እያሳየ እዚህ ጋር ደግሞ የሷን ፎቶ ታምብኔል አድርጎ ለጥፎ ያመጣል። ይሄ መልእክት ለማን ለሩታ ለማስተላለፍ ፈልገክ ነው ወይስ ለማን ነው? እዛ ቪዲዮ ላይ 3 ሰዎች ናቸው ያሉት። የዋሴ ጓደኛና ሄርሜላ አብረሽ ናቸው። ለምን የሩታ ፎቶ ተለጠፈ? ዘይገርም ነው ቤተሰብዬ። ይኸውላችሁ እንደዚህ ነው በቃ። ያለ ሩታ አይሞቅማ አይሸበርቅም ነገሩ ሁላ ከባድ ስለሚሆን ነው። ለማንኛውም ቤተሰብ እንግዲህ ያው እኛ ሁሌም ባየነው ልክ ነው የምንናገረው። እናንተ ሀሳባችሁን በጨዋነት በኮሜንት ማስቀመጥ ትችላላችሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ስለነበረን ቆይታ ከልብ አመሰግናለሁ። ክብረት ይስጥልኝ። በሌላ ቪዲዮ እንገናኝ። ቸር ቆዩልኝ። ወዳችኋለሁ። ባይ ባይ።